ከየት መጣ ሳይባል አደብ የሚያስገዛ ወንድ ሲገኝ ደስ ይላል። መንዙማዎችንም እንከፍታለን በጣም በሚገርም መልኩ። ይህ ለምንድነው? መድኃኔዓለም ትምህርት ቤት ውስጥ ነው ገብተው የሚማሩት፣ ስለሚማሩ ነው፣ ሌላ ነገር። ሚኒ ሚዲያ ገብተን ቁርአን ከፍተን የረመዳን ፕሮግራም አዘጋጅተን ምናምን ነው የምንሄደው። በጣም ተከብረን ነው መድኃኔዓለም ትምህርት ቤት። አዎ ሚኒ ሚዲያ እኛ ነበር እንትን ቁርአን ነው የምንከፍተው። ሀብታም ሲሞት ከበሮ ራሱ ድምፅ ያወጣ። ዳስ የታጎል አልታጎለን ስንት አሁን እኛ እንቀድሳለን እንጂ የሚቆርብ የለን። እንደምታየው የባንክ አካውንትም የለኝም ሊኖረኝም አይችልም እስከምሞት። የኔ ጥያቄ በሀገረ ስብከታቸው ያሉ አጥቢያ ቤተክርስቲያናቶች፣ ደብሮች፣ ገዳማት ብፁዓን አበው ሊቃነ ጳጳሳትን አይፈልጉም? ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታም ስለምታደርጉም ከልብ አመሰግናለሁ። ዛሬ እጅግ በጣም አስገራሚ የሆኑ ቪዲዮዎችን ይዘን መተናል። በመድኃኔዓለም ቤተክርስቲያን ውስጥ እንደዚሁ ስግደት ሶላትን ሰግድ ነበረ፣ እንደዚሁ መንዙማን ከፍት ነበረ የሚል አንድ ሼህ ምንድነው ኡስታዝ ሰምቻለሁ። በጣም አስገርሞኛል። መድኃኔዓለም ቤተክርስቲያን ውስጥ ሙስሊሞች ሚኒ ሚዲያ የምንሰራው እኛንን የሚል አንድ ቪዲዮ አይቻለሁ። በሌላ ጎኑ ደግሞ ልቤን ያረካው አንድ ፖሊስ ተገኝቷል። ልባችንን ያረካ ፖሊስ መምታት አይችልም፣ ሰውን መምታት አይችልም። ግን ህግ ተላልፎም ቢሆን ይሄንን ወጣት ሲያጮለው ሳይደስ ያለኝ ቪዲዮ ይዣለሁ። ሰው ሲመታ ነውር ነው። ግን እንደው ህግ ተላልፎም ቢሆኑ ህግ የሚያስከብሩ ደግሞ እንደነዚህ አይነት ሰዎችን ስናይ አንዳንዴ ደስ ይለናል። ይሄ ለምንድን ነው ደስ የሚለን? መደበኛው የፍትህ ስርዓት ህግ ማስከበር ባለመቻሉ ለጎበዝም ጎበዝ ሲመጣለት አንዳንዴ የምንመኝበት አጋጣሚ ላይ ስለሆንን ነው። እሱን ይዤላችሁ መጥቻለሁ። ከዛ ባለፈ ደግሞ ብፁዕ አባታችን በጣም የሚያስገርም አንድ ነገር ተናገሩ። ኢትዮጵያ አሁን ላይ የሰው ጅብ ያለባት ሀገር ለምን ሆነች ሲሉም ይጠይቃሉ። አባ ገብረ ኪዳን ደግሞ መልሰው ምንም የለኝም ብለው አስደነገጡን። በጣም ገረመኝና አባ ገብረ ኪዳንንም እንዲሁ ብፁዕ አባታችን በተለይ ብፁዕ አቡነ ኤርሚያስንም ደግሞ አስገራሚ ንግግር የተናገሩበት አለ። እነዚህን ቪዲዮዎች ከእናንተ ጋር ይዤ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን መልእክት እንዲሁም የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመጣ እነዚህን ጉዳዮች በዝርዝር እንመለከታቸዋለን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የነጋሽ ሚዲያ ነው። አምላክ እስራኤል ክበርልን፣ ዘላለም ፍቅር የወደድከን ክንድ ዘወትር የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከን ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ኪዳነ ምሕረት
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከርዕሰ ጉዳያችን ከምናነሳው ጉዳይ ጋር የማይገናኝ ግን ሶሻል ሚዲያ ላይ ሲዘዋወር ያገኘሁት የአንድ የወታደር ጉዳይ ልቤን ስላስደሰተው እሱን ይዤላችሁ ልምጣ። ምንድነው? ወታደሩ መሳሪያ ታጥቋል፣ ዩኒፎርምም ለብሷል። አንድን ወጣት በጥፊ ያጮለዋልና ሲያጮለው ለምን ብዬ ተቆጥቼ ነበር። ለምን ይመታዋል? ለምን ይነካዋል? የሚል ነገር እየሄድን ስንመጣ አንዳንዴ ቅጽበታዊ የሆኑ ስሜቶች የሚሰማላልና ሰፈር ውስጥ እንዲህ እህቶቻችንን የሚያስጨንቁ፣ ልጆቻችንን የሚያሳድዱ፣ እናቶቻችንን የሚያሻብሩ ጎረምሳዎች እንዲህ አይነት ከየት መጣ ሳይባል አደብ የሚያስገዛ ወንድ ሲገኝ ደስ ይላል። ቢሆን ህግ ቢከበር ጥሩ ነበረ። ግን ህግን አሸንፈው እምቢ ያሉ እህቶቻችንን በየአካባቢው የሚጎነትሉ በጣም የሚያስጨንቁ እንዲህ አይነት ወረበላዎችን አለቃ ሲገኝላቸው ልብ ይሞላልና ተመልከቱት ይህንን ቪዲዮ እህታችንን እንዴት ሲያደርጋት እንደነበረና የሚያስገርም ነው። እስቲ አይተነው እንምጣ። ይቺ ሴት ልጅ ነች። ይቺ ሴት እህት ናት። ይቺ ሴት ደግሞ ከፍ ሲል ሚስት ናት። ይቺ ሴት አሁንም ከፍ ሲል እናት ናት። አይገርምም? ይቺ ሴትን በጣም ስናሳድጋት ሀገር ናት። እና እንደነዚህ ያሉ ውለታቸው ተዘርዝሮ የማይገለጥ እህቶቻችንን እንደው ጊዜ ስላጣን ብቻ መንገድ ላይ ቆመን የምንጎነትል ወንዶች ውለታን መርሳትም ጭምር ነውና ውለታን ያስታወሰ ደም የሚመልስ ወንድ እንዲህ ሲገኝ ደስ ይላል። ያለምንም ምክንያት ሴት በመሆኗ ብቻ እንግዲህ ይዞ ሲያንገላታት የምንመለከት እጅግ በጣም ብዙዎች ነን። እባካችሁ ሴት ልጆቻችንን እህቶቻችንን በያለንበት ቦታ የመጠበቅ ኃላፊነት አለብን። አትጋፋው ነገር ጉልበት የላት አምልጣት ትሄድ ነገር ሰው ከቦ ልክ እንደ ድራማ ያያታልና ሲሆን ህግ ተከብሮ ማንም ማንንም የማይነካበትን ሀገር ቢሆን ደስ ይለኝ ነበረ። ካልሆነ ግን በተለይ በህግ ማስከበር ላይ ያላችሁ ጥፋት ነው፣ ምንም ጥርጥር የለውም። ሰውን መምታት አይችልም የህግ ሰው። ግን የተወሰደው እርምጃ ከበጣም መጥፎ ስለሚሻል ይህንን ደርሶ ሳይ ደስ ስላለኝ ነው። የብዙዎች እህቶቻችን ነጸብራቅ ነው። ማንም እንደያዘ እንደፈለገ የሚይዛቸው፣ ማንም እንደፈለገ የሚጎነትላቸው የተፈቀደ ይመስል እንግዲህ በየጥጋ ጥጉ ያሉ ወንዶች በጣም ይሄንን ባናደርግ በጣም ደስ ይለኛልና መጨረሻ ላይ ግን የወሰደው እርምጃ በጣም ስላስደስተኝ ነው። ከዛ ባለፈ በጣም ያስገረመኝን ነገር እንመልከት። እኚህ ኡስታዝ ከሚል ወይም ስማቸውን ከተሳሳትኩ ሸምሱ ይመስለኛልና ከተሳሳትኩ ልታረም። በጣም የምወዳቸው ኡስታዝ ናቸው። በማህበራዊ ሚዲያ ላይ ሲመጡ የሚያስተላልፉት መልእክት እንደ ሃይማኖትን የማይጋፋ እስካሁን ያየሁት፣ እንደ ኢትዮጵያዊነት ደግሞ አብሮ መኖርን በጣም የሚያለመልም ሐሳብን የሚያንጸባርቁ ኡስታዝ ናቸው። በጣም የሚያስገርመኝ ብዙ ንግግራቸውን እቀበላለሁ እና ምን አሉ ያለፈውን ጊዜ ሲያስታውሱ ነው። ዛሬ ኦርቶዶክስ ሙስሊም እየተባለ አንዱ አንዱን የሚሳደድበት ወይም ደግሞ አማራ፣ ትግሬ፣ ጉራጌ እየተባለ እርስ በርስ የምንጣላበት ሳይሆን የክርስትናን ትልቁን ክብር የመሰከሩበትን አንድ ንግግር ሰማሁ። በጣም የሚገርመኝ ትምህርት ቤቱ መድኃኔዓለም ነው። መድኃኔዓለም ውስጥ ገብተን
እንሰግዳለን። በዛ ባለፈም ደግሞ መንዙማዎችንም እንከፍታለን በጣም በሚገርም መልኩ። ይህ ለምንድነው? መድኃኔዓለም ትምህርት ቤት ውስጥ ነው ገብተው የሚማሩት፣ ስለሚማሩ ነው፣ ሌላ ነገር አለ። እንዲህ የነበረውን ጊዜ ለምንድነው ያጣ ነው? ለምንድነው የአብሮነታችን እንዲሸረሸር ያደረግነው የሚል ጥያቄ ስላመጣብኝ ነው ይሄንን ቪዲዮ የምነክላችሁ። እስቲ እንስማቸው። ሚኒ ሚዲያ ገብተን ቁርአን ከፍተን የረመዳን ፕሮግራም አዘጋጅተን ምናምን ነው የምንሄደው። በጣም ተከብረን ነው መድኃኔዓለም ትምህርት ቤት ላይ። አዎ ሚኒ ሚዲያኛ ነበር እንትን ቁርአን ነው የምንከፍተው። ረመዳን ሲገባ ቁርአን ነው የነሱም የራሳቸው የጸሎት ፕሮግራም የጾማቸው 2 ወር መዝሙር ሲከፈት ምናምን ችግር የለም መብታቸው ስለሆነ፣ እኛም ረመዳን ላይ ደግሞ ሙሉ ሰዎች መጣችሁ አዳምጡ ብዬ ሚኒ ሚዲያ ገብተን ቆንጆ ፕሮግራም እንሰራለን። የስነ ጽሁፍ፣ የግጥም፣ የመነባነብ ተዘጋጅቶ ስለ ረመዳን ፈዲላ ምናምን ተነግሮ 2ኛ አወሊያ ነበር የሚባለው በእኛ ሰዓት። ገና ዩኒፎርም ሳይጀመር ሂጃባችሁን ነጭ አድርጋችሁ ሁላችሁም ነው ብያቸው። በጣም መከባበር ስለነበር ጥሩም የዳዋን ፕሮግራም ነበረ። ከሚኒ ሚዲያው ውጪም የምትሰጡ 15 ደቂቃ ላይ በሜዳ ላይ ዳዋ እናደርግ ነበር። አሁን ያለውን ወቅታዊ ፖለቲካውን ማንሳት አልፈለኩም። የምትናፍቀኝን ኢትዮጵያ ማየት ነው የፈለኩት በዚህ ንግግር ውስጥ። ይህቺ ቤተክርስቲያን ባለውለታ ናት ስንል በብዙ ምክንያቶች ነው። ገዢ በሌለበት ጊዜያት ውስጥ ኦርቶዶክስ ብላ ብቻ አልነበረም ሀገርን ስትመራ የነበረው፣ ሀገር ብላ ነበር። ፊደል ቀርጻ ብራና ዳምጣ ቀለም በጥብጣ ስንል ዕውቀትን ያዳረሰችው ለኦርቶዶክሳውያኑ ብቻም አልነበረም። ያ ታሪክ ነው ብላችሁ የምታስቡ ሰዎች የኡስታዙን ንግግር ሰምታችሁታል። በእኛ ጊዜ የሆነ ንግግር ነው የሚናገሩት። ትምህርት ቤት በሌለበት ቦታም እንደው ትምህርት ቤትም ገንብታ ሙስሊሙንም ጭምር ያስተማረች ባለውለታ ቤተክርስቲያን ናት። ያ አብሮነት የጠፋ። እንደ ኡስታዝን አንድ ነገር መጠየቅ የምፈልገው ደው ካገኙ ኡስታዝ አንድ ነገር አይናፍቆትም? እንዲህ ያደጉባት ኢትዮጵያ የእርሶ ልጆች አሁን አድገው የኛም ልጆች አድገው ኬት ያመጡትን መናቆር ነው በአደባባይ እያሳዩን ያሉት። እርሶና እኔ ያደግንበት እንግዲህ በመሚያዩት ነው፣ ወይም እርሶና የኔ ወላጆች ያደጉበት እርሶ በተናገሯት አይነት ኢትዮጵያ ውስጥ ነበረ። ልጆቻችሁ ኬት መጥተው ነው ምድርን እያተራመሱ ያሉት? ምድርን እያተራመስን ያለነው ኬት መተን ነው? ኡስታዝ እንዲህ አይነት ንግግርን መስማት ያስደስታል። እንዲህ አይነት ታሪክን ከሚናገሩ ትልልቅ ሰዎች ጋር መዋልን እንዴት ልብ ይሞላል መሰላችሁ? ያ ጊዜ ይናፍቀኛል በጣም። አሁን ሙስሊም ክርስቲያን ወይ ሙስሊም ኦርቶዶክስ ከመባባል ባለፈ አሁን ኦርቶዶክስ ውስጥ በራሱ ሌላ ችግሮችን የሚፈጠር ትውልድ፣ ሙስሊም ውስጥም የሚፈጠር ትውልድ፣ በአጠቃላይ በድምር ለሀገር ነቀርሳ የሆነ አስተሳሰብን እየዘሩብን ያሉት ከየት አመልጠው መጥተው ነው? ለየትኛው ጊዜ በላብራቶሪ ጥናት ሲደረግባቸው ቆይተው ከየት ያመለጡ ክፉ ሐሳቦች ናቸው የተበተኑብን የሚለው ሁሌ በጣም ያስጨንቀኛል። በጣም ማለት ነው እጅግ በጣም ያስጨንቀኛል። ትላንት ስለ ሰውነታችን፣ ትላንት ስለ አንድነታችን፣ ትላንት ስለ ህብረታችን ሲነግሩን የነበሩ የሃይማኖት አባቶቻችን ዛሬም አሉ። ሲነገረን የነበረን ትውልድም አለን። ግን ልጆቻችን ለምንድን ነው እሱ ሌላ ሐሳብ ያመጡት ነው? እኛው ወላጆቻችን ሰምተን በአንድ በኩል ስናፈስ ነበርና የሚል የቅናት ስሜት፣ የአብሮነት፣ የእውነት ስሜት በጣም ስላንገበገበኝ በእውነት ኦርቶዶክስ መሆን እንዴት መታደል መሰላችሁ። ለአንተ እንዲሆን የምትፈልገውን ለሌላው ተመኝ ነው እንጂ ሌላ አይደለም። የቅርቡን እንኳን የሰሜኑን ጦርነት በምታስታውሱበት ጊዜ እነ ብፁዕ አቡነ በርናባስ እነ ብፁዕ አቡነ ኤርሚያስ የምናስብበት ጊዜ ነበር። በሁለቱም ተፋላሚ አካላት ነፃ ቀጠና ብለው ጦራቸው በማይደርስበት ቦታ ላይ ሙስሊሙን ከክርስቲያን አዋደው ትልቁን ከትንሹ አገናዝበው ማጣትን ከነገ ተስፋ ጋር
እንደዚሁ አናበው ብፁዓን አበው ሊቃነ ጳጳሳት የመሪነትን ሚና ሲጫወቱ ነበር። ይህን ያገኙት ከቤተ ክርስቲያን ናት። ይህች ናት የኔ ቤተ ክርስቲያን። የተዋህዶ ልጆች ደስ ይበለን። በእውነት የሚነገር ታሪክ ያለን የዚች ቤተ ክርስቲያን ልጆች ነን። ግናስ አንዳንድ ደግሞ እዚህ ውስጥ ሆነን አሁን አንዳንድ የምናያቸው ጉድለቶች ደግሞ አሉ። ወደኛ ስንመጣ ብፁዕ አባታችን አንድ ሐሳብ ያነሳሉ። ሰውነት ለምን ረከሰ ብለው ይጠይቃሉ። ለምንድን ነው ወርታችሁ ወረር ነው? እንደው በቁማችን እንኳን እኩል ባንሆን በሞታችንም አሁን ልዩነት ተፈጥሯል። ዓለም ላይ ያያችሁት ነው። ሰው እንኳን ሞተ በሚያስብል ደረጃ የሚቀርበው የድግስ ሂደት ያስደነግጣል። ሰው በቁሙ ዝክር ያላወጣውን አይነት ሞቶ በተስካር ይታይለታል። አሁንማ ፋሽን ሆኗል። አንዳንዶቻችን እንደውም ሰው ሲሞት ብለን ጥቁር ልብስም መግዛት የጀመረን ኢትዮጵያውያኖች ያለን ይመስለኛል። የምግብ ድግሱ አይታይ። ሰው ቆሞ በሚራብባት ሀገር ሞቶ የድግስ አቅም ማሳያ መሆኑ ያስገርመኛል። አንዳንዱ መኒ ላውንደር ይመስለኛል። ያው በቁም የዘረፉትን ሲሞቱ ምናልባት ህጋዊ ለማስመሰል ካልተቻለ እንደው የሚያስብል ነው እንጂ ተሰርቶ የመጣ ብር አይመስለኝም። ሰው ሞቶ እንዴት ስለ ምግብ አሰባችሁ ማለት የትኛው ኬተሪንግ ቢሰራ ሀዘኑን እንኳን በቅጥ ያልተወጣችሁበት በጣም ያስገርመኛል። እሷን ብዙ ስለምታነጋግረን ወደፊት እንመጣበታለንና ብፁዕ አባታችን ለድሃና ለሞት የሚደረገውን ስርዓት እንዲህ ያነጻጽሩታል። እስቲ እንስማቸው። ሀብታም ሲሞት ከበሮው ራሱ ድምፅ ያወጣል። ወየው መስሎሃል? ነፍስ በእግዚአብሔር እጅ እኮ ናት። የድሃው የሀብታሙ እኩል ናት። እና እኛ በዚህ እየመሰለ ምንሰራው ኃጢአት በእውነቱ ነፍስ እኩል ናት። ምንለያይ በዚህ በፎቁ ነው በመኪናው እንጂ በሰውነታችን እዚያ መብራቱ ስር የወደቀው ድልድይ ስር የተኛው ሌላውም ትልቁ ባለስልጣን እኩል ናቸው። ሰው ነው። እኛ ግን ስላላመን በእውነቱ በልማድ ነው። ድሃው ሰው አይመስለን፣ ቀን የጣለው ሰው አይመስለን። ቀን ያነሳውን እየተከተል ለሃይማኖት አይሆን ለታሪክ አይሆን፣ ኋላ ትውልድ የሚያፍርበት ታሪክ ይፈጠራል። ኋላ ያን ትውልድ የሰራ ያልፋል። ያቀረው ትውልድ ማፈሪያ እንዲሆኖ ባልዋለበት ባልሰራው ባልደከም ሲወቀስ እዚያ ሀገር ግራ ግብት የሚያደርግ ነገር ይኸው ኢትዮጵያን የመሰለ ሀገር የኒህ ቅዱሳን ሀገር። ሳሙኤል ኢትዮጵያዊ ነው። አክሱም ነው የተወለደ፣ ትግራይ ነው የተወለደ። እንዲህ ያለው ቅዱስ ዛሬ ታዲያ ሳሙኤል ቢያይ ምን ይል? አንቺ አክሱም አይ እንዲሆንሽ ይላል። ይታየኛል የሚለው በእውነት እንዲሆንሽ አንበሳ ጋር የሚኖረው ወንድማማች የማይኖርብሽ ሆንሽ። አሁን እንደዚህ ይላሉ ቅዱሳን። እና ሃይማኖታችንን ሰው በሆነ ነገር እንግለጠው፣ ሰውን እንውደድ። አይቆጫችሁም? አንበሳ ጋር ሲኖር ሰው ጋር መኖር ሲያቅተን አይቆጫችሁም? አናብስት ጠባያቸውን ለውጠው በእውነት ለአንድ መነኩሴ ለአንድ ምስኪን ሲታዘዙ፣ ዛሬ ሰው ለፈጣሪው አልታዘዝ ብሎ ወንድሙን እየገደለ ግፉ ወንድሙን የእናቱን ልጅ የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን፣ ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር
በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ይሄ አጋንንታዊ ባህሪ ከየት መጣ ነው የኔም ጥያቄ። አሁን በጣም የሚያስገርመው ያው አሉ ሰነፎች፣ በጣም ሰነፎች የቅዱሳንን ክብር ዝቅ ለማድረግ ቆርጠው የተነሱ በተራራ ላይ የተጸለዩ ጸሎቶችን መና የሚያደርጉ ግን ዛሬ ላይ ደግሞ ተራራ ላይ እየወጡ ወንጌል ያሸንፋል እያሉ የሚፎክሩ ቅዱሳን ስማቸውን እያነሱ የሚያንጓጥጡ የጥልቁ ባህር መልእክተኞች አሉ። ሰውነት ክብር እንዳይሰጠው የሚያደርጉ ግናስ እነዚህን ክፉዎች ብቻ ክፋታቸውን እያነሳን ከምንረግም ደጋጋ አባቶቻችንን የሚያስታውስ የሰማዩን መንግስት የሚያወርስ ስራዎች መሰራት አለበት። ሀገርን ለመስራት ቤተክርስቲያንን የሚያክል ሚና ያላት ምንም የለም። የማያውቁት አለማወቃቸውን እንኳን እንዲያውቁ አሁንም ማድረግ የምትችለው እድል ያላት ቤተክርስቲያን ናት። እውቀትን ከሷ ውጪ የትም ማግኘት ስለማይቻል ሁሉ ያለ እውነቱም እውቀቱም ቤተክርስቲያን ጋር ነው። ስለዚህ የቤተክርስቲያን አባቶች ልትሰሩ የሚገባው ነገር ዘመንን ከመርገም ባለፈ ዘመንን መዋጀት የሚያስፈልጋል። ብፁዕ አቡነ ኤርሚያስ እጅግ ልብ የሚያሞቅ አንድ ሐሳብ አነሱ ይመስለኛል። በሀገረ ስብከታቸው ላይ የተደረገ ስብሰባ ከሆነ ጥሩ ነው። ይሄ ነው መታወቅ መቻል ያለበት። ስብከተ ወንጌሉ ሰበካ ጉባኤውም በቤተ ክርስቲያኑ ሲቋቋሙ መቆጣጠር ያለባቸው ምንድን ነው? የአሰሪና የሰራተኛ ውል ፈጽሞ አይደለም ካህናትን መቅጠር መቻል ያለበት።
የአገልግሎትና የአገልጋይ ትጋትን ነው መሰረት መደረግ መቻል ያለበት። በእኔ እምነት ብፁዕ አቡነ ኤርምያስ ይህን ሐሳብ አነሱት። ልቤን ስለገዛው ላሰማችሁ። ቅዳሴ ታጎል አልታጎለንም። አሁን እኛ እንቀድሳለን እንጂ የሚቆርብ የለን። እንደምታዩት ነው። የአስተዳዳሪውም የሰበካ ጉባኤውም ቁጥጥር ቅዳሴ ታጎል አልታጎለንም። ስንት ሰው ቆረበ ላይ አይደለም። የሚቀደሰው ግን ለቆራቢ ነው አይደል? እንዲቆርብ ነው ሰው። እንግዲህ ታስታውሳላችሁ፣ ቅዳሴ ሁሉም ቦታ ላይ እሑድ እሑድ ይቀደሳል። አንድም ቆራቢ እንኳ የለም። እነዚህ 5ቱ ልዑካን ብቻ ስራም ሆኖባቸው ይመስለኛል ቀድሰው ቆርበው ይወጣሉ። አንድም ሰው ግን አይቆርብም። ቅዳሴ ታጎለ ቢል ግን ጫጫታው ማለት ነው አይደል? በቃ ያው ህዝቡም ይበላቸዋል። ቅዳሴው ታጎለ መቀደሱ እሱ እንዲቆርብ እንደሆነ ስላልነገር ነው ብቻ ይቀደስ እንጂ ምን ቸገረው? እሱ ጸድቋል በልቡ። ይሄ አስተምሮ እስከ መቼ ነው የሚያስኬደን ነው? በእውነት እስከ መቼ ነው የሚያስኬደን? የቅዳሴው ብቻ ቅዳሴው አይታጎል፣ ቅዳሴያኑ ቁጥር አይጉደል፣ 5 መሙላታቸው ላይ ነው እኛ ትኩረት የምናደርገው። እንዲያ ሲል ደግሞ አንዳንድ ቦታ ላይ 7 ሞሉ አልሞሉ ላይ ነው። ግን ጥራታቸው ምንድን ነው? ምን አውቀዋል? የለም። እውነት ለመናገር 5 ሰው በግድ ሞልቶ ከመቀደስ ይልቅ 1 ሰው መጀመሪያ ቀጥሮ ማስተማር ህዝቡን ይቀድም። ምክንያቱም አሁን እኛ እንቀድሳለን እንጂ የሚቆርብ የለን። እንደምታዩት ነው። የአስተዳዳሪውም የሰበካ ጉባኤውም ቁጥጥር ቅዳሴ ታጎል አልታጎለንም። ስንት ሰው ቆረበ ላይ አይደለም። የሚቀደሰው ግን ለቆራቢ ነው አይደል? እንዲቆርብ ነው ሰው። ብፁዕ አባታችን መመረቅ እንችላለን አንችልም አላውቅም። እንዴት ደስ ይላል! የሚገባ ንግግር ለሚገባው ቦታ ደግሞ በጣም ያስደስታል። ለአገልጋይ አባቶች የተነገረ ንግግር ነው። እንደው አውደ ምሕረት ላይ ለህዝቡ የተነገረ አይደለም። ይሄ የሆነበት ምክንያት በአሰሪና ሰራተኛ መተዳደር መጀመራችን ነው። ለነፍስ የሚደረግ ስራ ስለሆነ አገልግሎት ስለሆነ እንደው ቅጥሩም ሲፈጸም የሰራ ይብል አይደለም። ሰራተኛ ተብሎ ባይወጣ በጣም ደስ ይለኛል። ለነፍስ ቢደረግ ሩጫ ሰው ለሀገርም ሰው ለእግዚአብሔርም መስጠት እንችላለን። ታዲያ በአገልግሎት ላይ ለአገልግሎት ተብለው የሚሻሙ ቅጥርም ከሆነ መቀጠር ያለባቸው አባቶች ምን አይነት ናቸው ተብሎ ሲነገር ልኩ ካልተሳሳትኩ ክቡር አባታችን አባ ገብረ ኪዳን ሆነው ታዩኝ። ከተሳሳትኩ አረሙኝ። ለምን ብላችሁ ካሰባችሁ ስሙልኝ አባ የሚናገሩትን። የባንክ አካውንትም የለኝም ሊኖረኝም አይችልም እስከምሞት መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት ይሄው በ2030 አለህ እንድትሉ ማለት አለልም። አይዟችሁ እሺ። ስለዚህ ሰዎችንማ በደንብ ነው የሚይዛት። በደንብ ያዙ። ደግሜንም ላይ ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። አረ ይሄን ቀሚስ ማን ይገዛልኝ? ገብረ ማርያምና ወለተ ማርያም አይደሉም፣ እግዚአብሔር ነው። ምክንያቱም ወለተ ማርያምና ገብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልከቱ ማለት ቄስን ተመልከቱ። እስኪ እነዚህ ቄሶች ይዋቸው። ይሄ ጠምጥሞ ያለው ቄስና መነኩሴ በሙሉ ያጎጡን ድንች መሰላችሁ የሚቆፈር ነው። አክስቱን ባቄ ላይ ይወቃል። ማንም ይመግበው እንዲያርገው እግዚአብሔር ነው። አይሆንም እንጂ ቢሆንም ማኖሮ የሚለውን አስታወሱኝ። ክቡር አባታችን በእድሜ በጤና ይጠብቅልን፣ የአገልግሎት ዘመኑን ያብዛልን። ቢሆን በጣም ደስ የሚለው ይሄ ነበር። አሁን አባቶቻችን አካውንት አይኖራችሁ ለማለት
አካውንት ቢኖራቸው ሊያደርጉ የሚችሉትን ነገር ደግሞ ማሟላት የኛ ኃላፊነት ነው። ያው አሁን የምናየው የትኛውን አካውንት ላድርግልህ ነው። እንደዛ ከሆነ ቤተክርስቲያን የሚፈልጓት ለአገልግሎት ነው ማለት ነው። እንዲህ ያገለገሉ አባቶች ደግሞ የድካማቸውን ፍሬ የጸሎታቸውን ምላሽ እኛ ልጆቻቸው ካልቆረብንላቸው ድካም ነው የሚሆንባቸው። ምክንያቱም እነሱማ ራሳቸውን ሰጥተው ለአገልግሎት አንዱ ከቤቱ ተገኝተዋልና እኛም የክብሩ ወራሽ ለመሆን በስጋ ወደሙ እንድንከብር እግዚአብሔር አምላክ እርሱ ባለቤቱ ፈቃዱ ይሆንልን። ፈቃዱ ይሆንልን። በጣም ነው የሚገርመው። በጣም ነው የሚያስደንቀው። እንዲህ አይነት ክብር እንዲህ አይነት ንግግርን መስማት በጣም ያስደስታል። ከዚሁ ጋር ተያይዞ አንድ ነገር ልንገራችሁና ስህተት መስሎ ስለሚሰማኝ መታረም ከተቻለ ነግራችሁ ላምራ። ለምሳሌ ነገ እንግዲህ የሊቀ መላኩ ቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ዓመታዊ ክብረ በዓል ነው። ልጆች በብፁዓን አበው ሊቃነ ጳጳሳትም ለመባረክም ጭምር ነው ወደ ቤተክርስቲያን የሚመጡት። የሊቀ መላኩን ቅዱስ ሚካኤልን ዓመታዊ ክብረ በዓልን ቅዳሴውን ሲያስቀድሱ እግዚአብሔርን ነው የሚያመሰግኑት እና በቤቱ ይገኛሉ። ብፁዓን አበው ሊቃነ ጳጳሳት ልጆቻቸው መጥተው ከአውደ ምሕረቱ ሲጠፉ እናስተውላለን። በብዛት ስህተት ነው ብዬ ስለማስብ ነው። ለምሳሌ የአዲስ አበባ ሀገረ ስብከት አለ። ለአዲስ አበባ ሀገረ ስብከት ሊቀ ጳጳሱ ብፁዕ አባታችን ብፁዕ አቡነ ሕርያቆስ ናቸው። በአዲስ አበባ ውስጥ 300 400 ቤተክርስቲያን ሊሆኑ ይችላሉ። መንፈስ ስላልሆኑ ሁሉም ጋር አይዳረሱም። ግንስ አንዱ ደብር ላይ ወይም ካቴድራል ላይ ይገኛሉ። ልጆቻቸውን ይባርካሉ። አግባብም ነው ተገቢም ነው። አሁን ደርበው የሚገኙ ሊቃነ ጳጳሳቶች አሉ። ደርበው የሚገኙ ሁለት ስህተት ነው። አንድ የሚታማ ነገር አለ። እሱን ወደ ሚዲያ ማምጣት አልፈልግም። ብፁዓን አበው ሊቃነ ጳጳሳት የሚታማ ጉዳይ አለ። ሀገረ ስብከታቸው ለቀው አዲስ አበባ ላይ ነው። በዚህ የሚታሙ ደብራትና ካቴድራሎች ወይም ደግሞ የመስጠት ችግር የሌለባቸው የምናውቃቸው አሉ። ሚኒመም ነገ ቁጠሩ እኔ ከሳትኩኝ 3 ወይም 4 ደብር ላይ ወይም ገዳማት ላይ ወይም ካቴድራል ላይ ከሀገረ ስብከታቸው ውጭ ያሉ ብፁዓን አበው ሊቃነ ጳጳሳትን እናገኛለን። የኔ ጥያቄ በሀገረ ስብከታቸው ያሉ አጥቢያ ቤተክርስቲያናቶች፣ ደብሮች፣ ገዳማት ብፁዓን አበው ሊቃነ ጳጳሳትን አይፈልጉም? አይፈልጉም? ያው ሁሉም ቢናገሩት ሆድ ባዶ ይቀራል የሚል እንትን ስላለኝ ነው ብዙ ማላወራው። እና ብፁዓን አባቶቻችን እንደው በሀገረ ስብከታችሁ ሆናችሁ ሀገረ ስብከቱ ላይ ያሉ ክርስቲያኖችን ብታጸኗቸው፣ አባት እየፈለጉ አባትነትን ባትነፍጓቸው፣ በሀገረ ስብከታችሁ ዓመታዊ ክብረ በዓልንም ብታከብሩ ልጆቻችሁ የበለጠ ደስ ይላቸዋል። ግን እዚቹ መሃል አካባቢ ላይ እንደው ተረባርበን የመሃል ሀገር ክርስቲያን ብቻ ሳይሆን ዳሩም ክርስቲያን ስለሆነ መባረክም ስለሚፈልጉ በዛ ብትገኙ። ያው ሐሜት አለ። ምንድነው እሱ የሚበዙበት ብፁዓን አበው ሊቃነ ጳጳሳት የሚባልበት አለ። እሱን ያው ብዙ ላንሄድ እንችላለን። ልክ እንደ አባ ገብረ ኪዳን አካውንት የለኝም የሚል መነኩሴ ማየት እንዴት ደስ ይላል። ልክ ለአባ ገብረ ኪዳን ደግሞ የሚያስፈልገውን ነገር እግዚአብሔር የሰጣችሁን መልሳችሁ የምትሰጡ ክርስቲያኖችን ደግሞ እግዚአብሔር ያብዛልን። አሁን አባ ገብረ ኪዳን በነገሩን ልክ ስንቀበለው ቤተክርስቲያንን እሳቸው የሚፈልጉት ለአገልግሎት ዘመን ስለሰጣቸው ለምስጋና ጉዳያቸው አገልግሎት ነው። ከቤተክርስቲያን ጋር ሌላ ነገር የለም። በቃ አውደ ምሕረት ሲቆሙ ሰብኮ ለስጋ ወደሙ ማብቃት እንጂ ገቢ ለመሰብሰብ አይደለም። እንዴት ደስ ይላል! በእኔ ዘመን ያሉ አባቶች እሳቸውንም የሚመስሉ እልፎች ናቸው።
በገዳማቱ በአጥቢያ ቤተክርስቲያናቱም ጭምር አሉ። ተስፋ እንድንቆርጥ የሚያደርጉን ጥቂት የተወሰኑ ነገሮችን ብናይ ተስፋችን እንዲለመልም ብቻ ሳይሆንም ብዙ ነገራችን እርግጠኛ እንድንሆን የሚያደርጉን እልፍ አባቶች ያሉ ልጆች መሆናችንንም ልንዘነጋ አይገባምና ልንበረታ ይገባል። አሉን አባቶች፣ አሉን እናቶች፣ አሉን ወንድሞች፣ ዛሬም በእግዚአብሔር ተስፋ ያልቆረጡ የዘመን ምልክት አድርጎ የሰጠን ስጦታዎች ብዙዎች ስላሉ እግዚአብሔርን አምላክን እናመሰግናለን። በአጠቃላይ ሰው እንሁን፣ ከሰውነት ደረጃ አንውረድ፣ በብሔር በቋንቋ በጎሳ አንለያይ፣ በሃይማኖት ምናምን ሃይማኖተኛ ከሆንን በተለይ ኦርቶዶክሳውያን አትግደል ነው አትግደሉን ነው እያለን ያለ ነው። ኦርቶዶክሳውያን ገለዋል ተብሎ ክስ እስካሁን ተሰምቶ የሚያውቅ አይመስለኝ። አልሰማውም። ዕለታዊ ግጭቶች የሚሆኑ ካልሆኑ በቀር በሃይማኖቱ መሰረት አትግደሉን እያለን የሚገሉትን ምህረት እንዲሰጣቸው እየለመንን አለን ማለት ነው። እና ሰውነትን ከፍ እናድርገው። ዛሬም በአርሲ ያሉ ኦርቶዶክሳውያን በፍርሃትና በጭንቀት ውስጥ ነው ያሉት። አንዳንድ የእግዚአብሔር ታምረን የምንሰማው አለ። የሚገርመኝ ነገር ግን በሰዎች ሞት ስለማንደሰት ያንን አናወጣው። በዛ አካባቢ ያሉ አመራሮች አንዳንድ እግዚአብሔር ፈጥነው የወሰደባቸው እርምጃዎች አሉ። ይቅር በላቸው ነው የምንለው። ግማሹ መኪና ይዞ ሲወጣ እንደወጣ ሲቀር ኦርቶዶክሳውያን ሞት ላይ ለምን ያላሉት ስንመለከት እግዚአብሔር ቀን አለው፣ ይፈርዳል። የሚፈርድ አምላክ ነውና ፍርዱን አንተ ስጥ ብለን በምህረቱ እንድንጎበኝ ስጋ ወደሙን እንውሰድ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ስላላችሁ ስለነበራችሁም ጭምር ከልብ ነው የማመሰግነው። እንኳን ለሊቀ መልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ። ሁላችንም ከመቅደሱ ስር ከታቦታቱ ስር ነገ በአውደ ምሕረቱ እንገኝ። መልካም ጊዜ። አምላክ እስራኤል ክበርልን፣ ዘላለም ፍቅር የወደድከን ክንድ ዘወትር የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከን ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ
በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር